ሰው እንደ ቀንነቱ የቀን ስራ ካልሰራ በመንገድ ካልሄደ ምን ቀን ይባላል? ክፉ ቀን የሚባል ይሄ እኮ ነው። ክፉ ቀን ቀኑ 12 ሰዓት ሰዓቱ አይደለም። ሰው እንደ ልቡ ካልተንቀሳቀሰ ዛሬ እኮ ሰው በቀን አይሄድም እንዴ? ምናየው አይደል? ጭምዬ አዲስ አበባ ብቻ ናት እንግዲህ ብዙ ምዕመናን እኛም ማናውቃችሁ እግዚአብሔር የሚያውቃችሁ ብዙ ቅዱሳን አላችሁ። በእናንተ ሌሎችም ብዙ አባቶች ቅዱሳን አሉ። እንደው ይችን ከቦ ይዞልናል። በእውነት ምዬ ነው ምላት እኔ አዲስ አበባ ምዬ ይህን ሁሉ ከአራቱ ማዕዘን የመጣው ምንም ልብስ የሌለው ራቁቱን መጥቶ የሚለብስባት ጫማ የማያውቅ ጫማ ያረገባት ብር ያልቆጠረ ብር የሚቆጥርባት ጎጆ የሌለው ፎቅ የሰራባት እምዬ አዲስ አበባ አይደለችም? እስቲ እንደው እልል በሉላት እምዬ አዲስ አበባ በእውነት እንጂ ሌላውማ የምታዩት አይደል? ወጣ ካሉ ከሱልልታ ልፍ ካሉ እየደነገጡ ካሁን ምን ይመጣ? መኪና ሙሉ ሰው ተይዞ ይከዳል። መኪና ሙሉ ሰው የት እንደወደቀ አይታይም። ቤተሰብ ጠይቃለሁ ብሎ ሲሄድ ቤተሰቦቹ ስንት ሰዓት ትደርሳለህ? እበሩ ቁሞ መጣ ቀረ ሲሉ ጠፋ። አቤት አቤት እንዴት ያሳዝናል በእውነት። እናት አባት ቢሞት ሄዶ አይቀበር፣ ሰርግ አይሰረግ። ከዚህ በላይ ክፉ ቀን አለ? ዘረኛ ሁኖ አይጸለይም እንዴ? ፖለቲከኛ ሁኖ እግዚአብሔር ፊት አይቆምም። ፖለቲካ ማለት ምን ልበላችሁ እኮ ግራ የሚያጋባ ነገር ነው። ግራ የሚያጋባ ነው። ዛሬ በዓለም ስታውስ ሰማዩ ምድሩ ግራ ያገባው፣ ባህሩ ሰው ውሎ የማይገባበት ዝም ብሎ እኔ ብቻ እንዴት ሰው ብቻውን ሊኖር ይችላል? እንዴት ሆኖ በማን ላይ እንዴ? እና ጸልዩ። ዘመን ረዘመብን፣ አስጨነቀን፣ ልባችንና አይምሯችን ተጨነቀ፣ እንባችንም ደረቀ። አምላካችን እግዚአብሔር እባክህ ከታላቅ ምሕረት የተነሳ ይህንን ሕዝብ ይችን ቤተክርስቲያን ይቅርታ ታገኝ ዘንድ ምሕረትህ ይታወጅላት ዘንድ እንለምናለን። የሞቱትንም ነፍሳቸውን ማረው። እነሱ በሰማዕትነት ያለፉ ስለሆነ ነፍሳቸው የተማረ ነው። ቤተሰቦቻቸውንና የኢትዮጵያ ቤተክርስቲያንንም የሚያጽናና መልአክና መንፈስ ቅዱስ ላክልን። ክብርና ምስጋና ለተቀደሰው ስም ይሁን ዛሬም ዘወትርም ለዘላለሙ አሜን። በእንደዚህ አይነት ጊዜ ራሱ ቃላት ፈልጎ ማግኘት እንኳን አይቻልም። እውነት እንነጋገር አይቻልም። ይህን አይነት ሂደት የሚገልጽ ቃል ማግኘት በጣም ስለሚከብድ ይሄ ነው ብዬ ልናገር አልችልም። ለነገሩ መቼ ሞት ቁሞ ያውቃልና ነው በኢትዮጵያ ውስጥ ይሄው ላለፉት ስንት ዓመታት ሞት እኮ በቃ የኛ የህይወታችን ክፍል ሆነ። በመንገድ ላይ ሞት፣ በከተማ ሞት፣ በቤተ ክርስቲያን ሞት፣ በየትኛውም ቦታ ቢሆን ሞት ነው። በቃ መገደል። ሞት ስለ ደግሞ ሞትም ብሎ መሞት አይደል፣ መገደል ነው። ስለዚህ ይሄ የመከራ ጊዜ ስለሆነ ይህንን የመከራ ጊዜ እንዴት አድርገን ልንገልጸው እንችላለን? ቃላት ራሱ አናገኝለትም። አሁን አንተ የምርጫ የምን ብለኛል? በኢትዮጵያ ውስጥ አንድ አዲስ ነገር ይህን ቃል ልጠቀም ኢቨንት ከተደረገ ኦርቶዶክሳውያን መሞት አለባቸው። ይሄ ከመጀመሪያ ጀምሮ ላለፉት 8-9 ዓመታት ሊሆን ነው። አሁን ይህ አይነት ነገር ነው እየተከታተለ ያለው። ስለዚህ ኦርቶዶክሳውያንን በመግደል የሚረኩ ሰዎች አሉ ማለት ነው። ስለነዚያ ደግሞ ምንም ነገር አለማለቱ በራሱ ሆን ተብሎ የተደረገ ለመሆኑ ማረጋገጫ ሆኖ እናገኘዋለን። ስለዚህ የኔ ወንድም እንዲህ አይነት ነገር ልባችን፣ አይምሯችን፣ ሁለንተናችን ተሰውሯል። ዛሬ ስሰማ እስከ ግማሽ ቀን ድረስ የዚያን የኤርምያስን እንባ እያነበብኩ ሳነባ ነበር የዋልኩ። በመከራ ነበር የዋልኩት። መከራ ቃላት ሊገልጸው ከሚችለው በላይ ነው። ስለዚህ እንዴት አድርጌ ልገልጽልህ እችላለሁ? ይሄ ነገር ይሄ ነው ብዬ እንዴት አድርጌ ስም ልሰጥልህ እችላለሁ? 15 20 30 40 ሰው በአንድ ጊዜ ሞተ ሲባል እንዴት አድርገህ ልትገልጸው ትችላለህ? ያው መንግስት የሚባል ነገር ባለበት ሀገር ላይ እንዴት አድርገህ ልትገልጸው ትችላለህ?
ቃላት የለል ራሱ የምትገልጽበት ቃል እንኳን አታገኝም። በእንደዚህ አይነት ነገር የኔ ወንድም እንዴት አድርጌ ልገልጽልህ እችላለሁ? ምን ልልህ እችላለሁ? ሕፃናትን፣ አረጋውያንን፣ ሴቶችን በቢላዋ ከትክቶ የሚገደልበት አገር ላይ ምን ብዬ ልነግርህ እችላለሁ? ምን አይነት ቃል ላወጣልህ እችላለሁ? እንደው ይህን መናገሬ ራሱ አሁን ራሴን እየታዘብኩት ነው። ለማያቋርጥ ዓመት በየቀኑ በየደቂቃው ይሄ የሚደረግባት አገር ላይ እንዴት አድርገህ ልትገልጸው ትችላለህ? የመጨረሻ ርካሽ ሆኖ የተገኘው እኮ ሰው ነው። በኢትዮጵያ ሰውነት እኮ ነው የረከሰው። እንደዚህ የሚባልበት ነገር ከሆነ ይህን የሚያደርጉ ሰዎች ከሰውነት ተራ የወጡ ናቸው ማለት ነው። ሰው መሆን ምን ማለት እንደሆነ የማያውቁ ናቸው ማለት ነው። ስለዚህ እንዴት አድርጌ ልነግርህ እችላለሁ? ይሄን ወንድም ምን ብነግርህ አይምሮህና ልብህን ሊያረካ ይችላል። እሺ ብቻ አይደለም አንተ ጠቅላላ በኦሮሚያ ክልል በሙሉ የተደረገ ነገር ነው። ምንድነው የሚለው ነገር ያደረጉትን ሰዎች ነው የምንለው። ነገር ግን ማህበረሰቡ ምን ማድረግ አለበት፣ ህዝቡ ምን ማድረግ አለበት ለሚለውን ከጠየቀኝ ምንድነው የሚለውን እነሱ ናቸው እኮ የሚያውቁት። እነሱ የሚፈልጉት ከዚያ ምድር ላይ ኦርቶዶክስ የሚባል ነገር በዚያ ምድር መኖር የለበትም ብለው ነው የሚያምኑት። መኖር የለበትም ማጥዳት ነው የሚሉት። ከኦርቶዶክስ ጽዳት ነው፣ ኦርቶዶክስ ማጥዳት ነው የሚሉት እነሱ። አሁን በሰሞኑ እኮ ደግሞ ያ ይሻሻላል ብለው በዚህ በህገ ወጥ ተሹሞ የነበሩት እንደገና የተመለሱ ሰው ናቸው። ከዚህ ሄደው የተመደቡት የዚያው ተወላጅ ተብለው እንትን ይላሉ እና እንዲያውም ቁጥር እየቀነሱ የሚናገሩ ሰው ሆነው ተገኙ ማለት ነው። ያ አካባቢ ጠቅላላ ከኦርቶዶክስ መጽዳት አለበት ተብሎ ተወስኗል። አንድ በሁለተኛ ደረጃ የሰውን ሐሳብ ማስቀየር ምናምን የሚለው ነገር አይመስለኝም። ይሄ አንድ ነገር ከተደረገ ኦርቶዶክሳውያን መገደል አለባቸው። እንዲያውም እኔ የሚመስለኝ የአንድ ነገር የመመረቂያ ስነ ስርዓት አድርገዋቸዋል። አንድ ነገር ካደረጉ ኦርቶዶክሳውያን ተገድለው በዚያ መመረቅ አለበት፣ በኦርቶዶክሳውያን ደም መመረቅ አለበት። እንደዚያ ነው እያየሁ ያለሁት እኔ እስካሁን ድረስ። ተመልከተው፣ በየትኛውም ቦታ ስትሄድ ለምሳሌ ባለስልጣኖች ውጭ በወጡ ጊዜ በዚያ አካባቢ ሰው ይገደላል። የምርቃት ነው ማለት ነው። ችግኝ ተተከለ በተባለ ጊዜ በዚያ አካባቢ ሰው ይገደላል። ምርቃት ነው። ስለዚህ በኢትዮጵያ አንድ አዲስ ኢቨንት ከተደረገ የኦርቶዶክሳውያን ደም በምርቃት መፍሰስ አለበት። እንደዚያ ነው እያየን ያለ ነው። ምን እናርግ? ለምን እኔ እንደውም አንድ ጥሩ ነገር ተናግሯል አንድ ሰው። ይሄ ምርጫ የተባለው ነገር እንዲገለን ሰርተፊኬት ፈቅደን ሰጠን ብሏል አንድ ሰው። ትክክል አባባል ነው። እስካሁን ድረስ ያህል ቀን ገደሉ፣ አሁን እንደገና ሌላ ግድያ እንትን እንዲሉ የመገደል ሰርተፊኬት ሰጠን ነው ያለው አንድ ሰው። እንደዚህ የተደረገውን ነገር ይኸው ባለፈው ጸሎት ምህላ ተደረገ፣ ምርጫው በሰላም እንዲያልቅ ተባለ። የምርጫው በሰላም ማለት በኦርቶዶክሳውያን ደም ተደመደመ። ታያለህ፣ ምርጫው ሲያልቅ በኦርቶዶክሳውያን ደም ተደመደመ። ያውም እኮ ጸልየው ጸሎት አድርገው ምርጫው በሰላም ይልቅ ብለው የጸለዩት ሰዎች እንደገና ደማቸው ፈሶ የምርጫ መመረቂያ ያደረጓቸው ወገኖቻችን። ታዲያ ምን ልትለው ትችላለህ? ስለዚህ ምን እናርግ ለሚለው ነገር የመጀመሪያው ነገር ቢያንስ ሌላ ምንም ነገር ማድረግ ባንችል አትግደሉን ብለን መቆም አለብን። በቃ መገደል ሰለቸን። ጠቅላላ 60 ሚሊዮን ኦርቶዶክሳውያን አሉ። አትግደሉን ብሎ መቆም አለበት። በቃን መሞት ሰለቸን ይበል ማህበረሰቡ። ይህንን ትንሽ ትልቁ እዚያ ሀገርም የትም ሀገር ያለው ማህበረሰብ በሙሉ ኦርቶዶክሳውያን እንኳን ቢነሳ በቂ ነው። ይህንን ግድያ ለማስቆም በቂ ነው። ይህንን የአረመኔነት መንፈስ ለማስቆም በቂ ነው። እርግጠኛ ነኝ እንዲህ ሲላው መንግስት ገልብጡ እያለ ነው የሚሉት። እርግጠኛ ነኝ። ይሁን አትግደሉኝ ማለትም እኮ ፖለቲካ የሆነበት ሀገር ነው። አንተዬ ተራብኩ ማለትም ፖለቲካ የሆነበት ሀገር ነው። ተሰደድኩ ማለትም ፖለቲካ የሆነበት ሀገር ነው። ይሄ የሆነበት ማህበረሰብ ለምንድነው አንድ ሆኖ አትግደሉኝ የማይለው ነው ጥያቄው። ይሄንን ነው እናንተ መስራት ያለባችሁ። በቃ በገዳይ ላይ እናመጽ። በምን አትግደሉን ብለን እንዴ? በደም አፍሳሾች ላይ እናመጽ። ምን ብለን? ደም አታፍሱ ብለን። በሚለያዩን ላይ እንነሳ። ምን ብለን? አትለያዩን ብለን። በክፋት ላይ አንድ ከሆን ደግነት ይነግሳል። ሀገርክን ትተሃት ሆድክን እያመለክ ቤተክርስቲያንክን ትተሃት ሰፈሬ እያል ጎጤ እያል ወንዜ እያል የኔ እያል እንዴት የምትታደጋል? እነሱ ሳይለዩ እየገደሉን፣ እነሱ ሳይለዩ እያጠፉን፣ ነገር ግን እኔ ጎንደሬ ነኝ ይላል፣ እኔ ጎጃሜ ነኝ ይላል፣ እኔ ትግራይ ነኝ ይላል፣ እኔ ኦሮሞ ነኝ ይላል። እኔ ምን የማንለው ነገር አለ? ያ ብቻ መሰላችሁ እንዴ? በዞን ወርደናል፣ በወረዳ ወርደናል፣ በቀበሌ ወርደናል። ከዚያም በታይ ደግሞ ጎጥ ላይ ሄደን ተሰግስገናል ማለት ነው። ኦርቶዶክሳዊ ማለት አሻግሮ ትናንትን የሚመለከት ዛሬን የአባቶችን ሕይወት የሚኖር ነገን ደግሞ ሀገሩንና ቤተክርስቲያኑን አንድ አድርጎ አስተሳስሮ ወደ ነገ ማሻገር
የሚችል ነው ኦርቶዶክሳዊ ማለት። መግለጫ ብቻ ለኛ ላለመሞት ምንድነው ተስፋ የሚሆነን? አንድ ሰው ልጁ እየሞተ ዝም ካለ አባት ነው ወይ ሊሆን የሚችለው? ሳርሲ ሲያልቅ ነገ ይሄ ደግሞ የመታረድ ማይከል ይሆናል። ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚመሩት በበላይነት ያሉ አባቶቻችን አሉ። እነሱ ከተኙ እነሱ ዝም ካሉ የኛ ድርሻ እስከምን ድረስ? የፖለቲካ ስልጣንን ፈርተው ምዕመናን እየታረዱ እየተሸጡ፣ ምዕመናን እየተሰደዱ፣ ምዕመናን ቤታቸው እየፈረሰ የምዕመናን ደምና የምዕመናን ልቅሶ ሳይገዳቸው ለስልጣናቸው ያደሩት እስከ መቼ ነው የምንሞተው? በዘረኝነት የተከፋፈለ ምዕመን ይዘን መሆን የለበትም። የውሸት መግለጫም ልንሰጥ እንችላለን፣ የውሸትም ከፊታችሁ ነው ልንን እንችላለን። የእውነት ግን አንቀጥል። ሲገድሉን ጽድቅ ከሆነላቸው አትግደሉን ስንል መልሰን የምንገደል ከሆነ ራሳችንን መከላከል ግዴታ ይሆናል። ፍትህ ከመሬት የለም። ከመሬት የሚያሳድደን ከመሬት በክርስትናችን የሚገለን በክርስትናችን የሚጠላን ነው ያለው። ድርሻውን ወስዶ አንድ ሆኖ ራሱን መጠበቅና መከላከል አለበት።